ሰላም ለእናንተ ይሁን። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ ምንጋብዛችሁ የዕለቱ ዜና አቅራቢ እኔ ደግሰው በቀለ ነኝ። አበይት ጉዳዮችን ማስቀደም እንጀምራለን። አብራችሁ ቆዩ። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ ሀገራዊ እይታ የተገነባበትና ኢትዮጵያ ያሸነፈችበት ታሪካዊ ምዕራፍ መሆኑን ተመካካሪዎች ገለጹ። የጋሞ ልማት ማህበር የህብረተሰቡን ተጠቃሚነት ለማረጋገጥ ከወትሮ በላቀ ትጋት መስራት እንደሚጠበቅበት ተገለጸ። ከውጪ አሜሪካ በቴሄራን ላይ የኢኮኖሚ ማዕቀቦችን እንደምትጥል ስትገልጽ የኢራን በባህረ ሰላጤው የሚካሄዱ የነዳጅ ግብይቶችን ለማቋረጥ ዛተች የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። የተወደዳችሁ ተመልካቾቻችን በአጫጭር የምንመለከታቸውን ዜናዎችን እናስቀድማለን። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የነብዩ መሐመድ ልደት በዓል መውሊድን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩም በመልእክታቸው የነብዩ መሐመድ ታሪክ ትውልድን ለበጎ ከሚቀርጹ ታሪኮች መካከል አንዱ እንደሆነ ገልጸዋል። የተጠሩበትን ዓላማ ማክበር፣ ለተጠሩት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አክብሮ መኖር፣ እነዚህ ሁሉ ሺህ መጻሕፍት የሚወጣላቸው ትምህርቶች ናቸው። ነቢዩ መሐመድ የተጠሩበትን ዓላማ በሚገባ ስለተገነዘቡ አክብረው ኖረዋል። የተጠሩት ለተራና ርካሽ ነገር እንዳልሆነም ተገንዝበዋል። የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑን አምነዋል። ያንንም በቃላቸው በስራቸውና በኑራቸው አክብረውት ኖረዋል ብለዋል ጠቅላይ ሚኒስትሩ። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነቢዩ ሕይወት ታላቅ ትምህርት ይሆነናል። የተጠራንበትን ዓላማ በንግግራችን በስራችንና በሕይወታችን እናረጋግጠው። ነቢዩ ለተጠሩበት ዓላማ ዋጋ ከፍለዋል። ከቤታቸው ተሰደዋል። ምግብና መጠለያ ተነግፈዋል። ከቤተሰቦቻቸው ተለይተዋል። ለሞት በሚያበቁ ፈተናዎች ውስጥ አልፈዋል። ጦርነትም ተከፍቶባቸዋል። ነገር ግን ሁሉንም በአላህ ኃይል አሸንፏል። ክብር ያለ መከራ አይገኝምና እውነተኛው ሰው ለዓላማው እንደ ነብዩ መሐመድ ዋጋ ይከፍላል። ዓላማው የሚያስገኘውን ክብርና ጥቅም ብቻ ሳይሆን ዓላማው የሚያስከፍለውን መስዋዕትነት ለመክፈል ዝግጁ ይሆናል ብለዋል። ነብዩ መሐመድ ከአላህ የደረሳቸውን መልእክት ለራሳቸው ብቻ አላስቀሩም። የተጠሩበትንም ለሌሎች ለማካፈል ተግተዋል። መጀመሪያም በጣት ለሚቆጠሩ ሰዎች፣ በኋላም ለብዙ ሺህ ሰዎች፣ በመጨረሻም ለዓለም መልእክትን አዳርሰዋል። እሳቸው የዘሩት ዘር እያፈራና እየጎመረ ተጉዟል። ዓላማችንን እኛ ማወቃችንና ማመናችን ብቻ ጥቅም የለውም። ሌሎች እንዲያውቁና እንዲያምኑ ልክ እንደ ነቢዩ ተግተን መድከም አለብን። የነቢዩ መሐመድ ልደት መውሊድ በዓል ስናከብር ከሕይወታቸው እየተማርን የተማርነውንም ለሀገረ መንግስት ግንባታችን የተጠቀምን እንዲሆን አደራ እላለሁ። በድጋሚ ለመላው ለእስልምና እምነት ተከታዮች በሙሉ መልካም የመውሊድ በዓል እንዲሆንላችሁ እመኛለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባረክ። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩም። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ ሀገራዊ እይታ የተገነባበትና ኢትዮጵያ ያሸነፈችበት ታሪካዊ ምዕራፍ መሆኑን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ መጠቃለሉ ይታወቃል። ሀሳባቸውን ለኢዜአ የሰጡ ተመካካሪዎቹ እንደተናገሩት በልዩነቶች ላይ ተቀምጦ በመወያየት ወደ ጋራ መግባባት መምጣት ለሀገሪቱ ዘላቂ ሰላምና የጋራ እድገት መሰረት እየጣለ እንደሆነ ተናግረዋል። ተጨማሪ አለን። እንደዚህ አይነት ምክክር ካደረግን ሆፕፉሊ ብዙ ለውጦች እናመጣለን። ከዚህ ምክክር እኔ በጣም ትልቅ ተስፋ አለኝ። በጣም ብዙ ችግሮችን እንፈታለን። ለህብረተሰቡም እንደ ትምህርት ነው። ይሄ ትምህርት ነው። ብዙን ጊዜ በጭቅጭቅ ምናምን ነበረ ችግሮቻችን። እንደዚህ ቁጭ ብለን
ከተለያየ ከገበሬው ከአርሶ አደሩ ከተፈናቃዩ አይዲያ ጀነሬት ሲደረግ ከግራስሩት ሌቭል ነው የመጣው ችግሩ። መፍትሄውም እኛው ነን። መንግስት እንደዚህ ህዝቡን አሰባስቦ አማክሮ ወደ ሶሉሽን እንምጣ ማለቱ ትልቅ አይዲያ ነው ብዬ ነው የምገምተው። መመካከሩ ገበሬው የመጣለ ከገበሬ ስለዚህ አዩት የችግር ቀማሽ እኛ ነን፣ እባካችሁ እንመካከር ነው። ስለዚህ ያሻግራል። የሐሳብ ቀመር ተወስሯል ማለት የበርካታ እሊት የበርካታ ገበሬ ሐሳቦች ተወስሯል። ያሻግራል ነው። የበለጸገች ኢትዮጵያን እናያለን። አንድነታችን የበለጠ ይጠነክራል። ቀጣይም እንደዚህ ያሉ ነገሮችን ከመታኮስ ከመነጋገር ወይም ደግሞ ከመገዳደል የሚገኝ ነገር የለም፣ ትርፍ የለውም። የሚበጀን ነገርና ምንድነው ይሄን ያልተሞከረውን ይሄንን ምክክር አድርገን በቀጣይ ለልጆቻችንም በዚሁ አይነት መንገድ የሚሄዱበትን እንደሰለጠነ ማህበረሰብም እንደንተንም የሚያስፈልገን መመካከር ነው፣ የሚያስፈልገን መነጋገር ነው። ስለዚህ አዲስ ግኝት ነው፣ አዲስ ሙከራ ነው ለሀገራችን የሚጠቅም ወደፊት ለልጆቻችን ለሀገራችን የተሻለ ነገር እንደሚመጣ አምናለሁ። ሁላችንም በእኩልነት ነው የተሳተፍነው፣ አካታች ነው እና ሁሉም ሀሳቡን አቅርቧል። ለችግሮቻችን የጋራ ሀሳብ በመደማመጥ በመስማማት የተለዩ ልዩነቶች ሲኖረንም በሂደት ቀስ እያልን እየተነጋገርን ሀገራችን በአንድ ላይ ተቀምጣ 4000 በእንደዚህ ሁኔታ ተሰባስቦ አንዳችን ላይ ቅሬታ ሳይኖረን በሐሳብ ተግባብተን በጥሩ ሁኔታ ተመካክረናል። የጋሞ ልማት ማህበር የህብረተሰቡን ተጠቃሚነት ለማረጋገጥ ከወትሮ በላቀ መስራት እንደሚጠበቅበት ተገለጸ። ልማት ማህበሩ የ5 ዓመት እቅድ አፈጻጸም እንዲሁም የቀጣይ 5 ዓመት እቅድና ትኩረት አቅጣጫዎች ላይ ያተኮረ ውይይት አካሂዷል። ለጴጥሮስ ገመቹ ዘገባ ፋሲካ ጸጋይ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊና የጋሞ ልማት ማህበር ስራ አመራር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ልማት ማህበሩ ባለፉት 5 ዓመታት ባከናወናቸው ልማታዊ ስራዎች አበረታች ውጤት ማስመዝገቡን ገልጸዋል። ልማት ማህበራችን ሪፎርም ውስጥ ከገባ 5-6 ዓመታት ሞልቶታል። ስትራቴጂክ እቅድ አዘጋጅቶ ከተገበረ ወይም ትግበራ ካካሄደ 5 ዓመት ሞልቶታል። በዚህ 5 ዓመት ጊዜ ውስጥ በ5 ዓመት ስራው ማህበረሰባችን ውስጥ ህዝባችን ውስጥ ምን አይነት ተጽዕኖ ፈጠረ፣ ምን አይነት ሚና ተጫወተ፣ ምን አይነት እምነት ፈጠረ፣ ምን ዘርፎች ላይ ውጤታማ ሆነ የሚለውን በዝርዝር እንዲጠና እንዲገመገም በቦርድ አቅጣጫ አስቀምጠን በገለልተኛ ጥናት ተካሂዷል። ስለዚህ ምን አይነት ኢምፓክት ነበረው የሚለውን ገለልተኛ አካል ያጠናው ሰነድ አይተን እጅግ አበረታች በከፍተኛ ደረጃ ህዝባችንን ያስተባበረ ውጤትም ያመጣ የህዝቡን አቅምም የተጠቀመ አልፎም ህዝቡ ላይ ተጽዕኖ የፈጠረ በጎ ተጽዕኖ መልካም ውጤቶች እንዲመጡ ትልቅ ድርሻ የነበረውና ሚና የተጫወተ መሆኑን አረጋግጠን በቦርድ ያንን ተመልክተናል፣ አጽድቀናል። በቀጣይ 5 ዓመታት እቅድ ውስጥ አዳዲስና ማህበረሰብ ተኮር ጉዳዮች መካተታቸውን አቶ ብርሃኑ አብራርተዋል። እቅዱ በልማት ማህበሩ የተጀመሩ ልማታዊ ስራዎችን ውጤታማ የሚያደርጉ ሆኖ መጽደቁንና የስራ አቅጣጫ መቀመጡን ተናግረዋል። በግብርናው ጥሪት በማፍራቱ በተፈጥሮ ጥበቃው በባህሉ በቋንቋ እድገቱ በማህበራዊ ዘርፍ ትምህርት ጤናን ጨምሮ ከዛም አልፎ በመሰረተ ልማትና ሌሎች ያሉ ጸጋዎችን ወደ ህዝቡ ህይወት ወደሚቀይር ኢኮኖሚ በመቀየር ረገድ ትርጉም ያለው ስራ መስራት የሚያስችል ስትራቴጂክ እቅድ ተዘጋጅቷል። ስለዚህ ይሄንን ስትራቴጂክ እቅድ ስናስተገብር ካለፉት የወሰናቸውን ትምህርቶች አሁን ዘመኑ ከደረሰበት ህዝባችን ከሚፈልገው አንፃር ያቋቋመናቸው በርካታ ተቋማት አሉ። በልማት ማህበሩ ስር ከሚሰራው የልማት ስራ
ተጨማሪ ወይም ጀርባ አጥንት ሆነው ማገዝ የሚገቡ ኢንተርፕራይዞችን አቋቁመናል። ማይክሮ ፋይናንስ ድረስ በከፍተኛ ቁርጠኝነት ተመርቶ የተደራጁ ድርጅቶች አሉ። ስለዚህ እነዚህ ሁሉ ውጤታማ መሆን የሚያስችል የተቀናጀ ስራ እንዲሰራ የሚያስችል እቅድ አጽድቀናል። ልማት ማህበሩ የጀመራቸው ልማታዊ ስራዎች በመደገፍ ረገድ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። በቀጣይ አጭር ጊዜ ውስጥ ቀጥሎ ባሉ 1 እና 2 ወራት ውስጥ ጠቅላላ ጉባኤ አካሄደን ወደ መላው አባላችን እቅዱ ወርዶ ያንን የሚመጥን ደግሞ አመራሮች በየደረጃው ተጠናክረው ውጤታማ ስራ ለመስራት እንዲያስችል አቅጣጫ አስቀምጠናል። ስለዚህ መላው የልማት ማህበራችን አባል መላው ህዝብ የልማት ማህበሩ ደጋፊ ከዚህ ቀደም ባለፉት 5 ዓመታት አፈጻጸም አብሮ እንደቆመው በቀጣይም ተባብሮ የህዝባችን ሁለንተናዊ ልማት በሀገር እድገት በሀገር ለውጥ በሀገር ልማት ውስጥ ትልቅ ድርሻም ስለሚኖረው በዚህ በመተባበር የበለጠ ውጤት ለማምጣት እንድንተጋ እጠይቃለሁ። የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ኢንጂነር ማንደፍሮት ዱባለ በበኩላቸው ባለፉት 5 ዓመታት በአባላቱ የነቃ ተሳትፎ ልማት ማህበሩ አመርቂ ውጤት ማስመዝገቡን ገልጸዋል። ከ9ኙ ቴማቲክ ኤሪያ ላይ እንግዲህ በትምህርት ዙሪያ በአብዛኛው መንግስትም የትምህርት ዙሪያዎችን እየሰራ ቢገኝም ልማት ማህበሩ ደግሞ ከማሟላት ከግብአት ከኢንፑቶች አንግል መስራት እንዳለበት እንዲሁም ደግሞ ከሪስክ ማኔጅመንት ኦር ከዲዛስተር ማኔጅመንት ጋር ተያይዞ ያሉ እቅዶችንም ጭምር መካተት እንዳለበትና የትኩረት አቅጣጫ መሆን መቻል እንዳለበት ኢንክሉሲቪቲ አካታችነትም ጭምር ያማከለ አካሄድ መሆን እንዳለበት ከቦርዱ የተሰጡ መመሪያዎችና አስተያየቶችን በሙሉ ተቀብለን ለሚቀጥሉት 5 ዓመታት ጊዜ ውስጥ በእነኚህ በ9ኙ ቴማቲክ ኤሪያ ላይ ፎከስ አድርገን ቢዝነሶችን ይዘን ትርፋማ ሆነው ልማት ማህበሩ ትርፋማ ሆኖ የሚቀጥልበት እንዲሁም ደግሞ ይህንን የ9ኙን ቴማቲክ ኤሪያ እየተደገፈ ዞኑ ወደ ብልጽግና ማማ ከፍ እንዲል የራሱን አስተዋጽኦ እንደሚያደርግ በተሰጠው አቅጣጫ እሱን እንደ ዋና ፒለር አድርገን ወስደን የምንሄድበት ይሆናል ማለት ነው። በአዳዲስ መስኮች አገልግሎት መጀመሩንና የአገልግሎቱ ማስፋፊያ ስራዎች በመድረኩ በጠንካራ ጎን መነሳቱን ጠቁመዋል። የቢዝነስ ስራዎችን መደገፍ፣ እቅዶችን መከለስና ተቋሙን ዲጂታላይዝ ማድረግ የቀጣይ ትኩረት አቅጣጫዎች መሆናቸውንም ጠቁመዋል። ያለፈውን 6 ወር የ2026 ግምገማ እሱን አከናውነናል። ስለዚህ በዚህ ላይ ልማት ማህበሩ ካከናወናቸው ዋና ዋና ከሚባሉ ተግባራቶች መካከል በዚህ 6 ወር ውስጥ የጡብ ምርት ማስጀመሩ እንደ አንድ ከፍተኛ የሆነ አፈጻጸም ወይም ጥሩ ተብሎ የታየበትና በቱሪዝም መስክ ደግሞ የሞጬ ደሴትን ለህዝብ ክፍት ለማድረግ የተሰራበት ያለበትና በቅርቡ ላውንች የሚደረግበት ሂደት ስላለ እነኚህ በጥሩ ጎን የታዩ ስራዎች ናቸው። እንዲሁም በተጨማሪ የፋርማሲ ቁጥር መጨመር እሱም እንደ አንድ መልካም ጎን የታየበትና እነኚህን ጉዳዮች ላይ ፎከስ አድርገን መሄዳችን መልካም ሆኖ ሳለ በተቃራኒው ደግሞ መከናወን የሚገባቸው ከተለያዩ ቢዝነሶች ላይ ድጋፍ የሚያስፈልጋቸው ቢዝነሶች እንዳሉና እነሱን ፎከስ አድርገን በሚቀጥሉ ጊዜያቶች መሄድ እንዳለብን እሱን ማመላከት ተችሏል። ስለዚህ ባለፉት 6 ወራት ጊዜ ውስጥ የተከናወኑ ትላልቅ የሚባሉ ተግባራቶች ቢኖሩም እንኳን ከስትራቴጂክ እቅዳችንና ማድረግ ከሚገባን አንግል እየተመረመረና እየታየ እየተገመገመ ቼክ የተደረገ መሄድ እንዳለበት ቦርዱ አቅጣጫ ያስቀመጠበት ነው ያለው። እነዚህ ዙሪያ ላይ በሚቀጥሉት 6 ወራት ጊዜ ውስጥ ደግሞ በዋናነት ፎከስ አድርገን ከዲጂታላይዜሽን ጋር ተያይዘን መሄድ እንዳለብን፣ ሜካናይዜሽንን ፎከስ ማድረግ እንዳለብን፣ ተቋሙን እንደ አጠቃላይ ዲጂታላይዝ አድርጎ ከቤድ አንግል ስራዎች በፍጥነት መሄድ እንዳለባቸው ቦርዱ
አቅጣጫ ያስቀመጠበት ሂደት ነው ያለው። ስለዚህ ይህንን ፎከስ አድርገን ሌሎች የቢዝነስ አማራጮችንም ጭምር እያዩ እየሰሩ መሄድ እንዳለባቸው አስቀምጠዋል። ስለዚህ በዚህ አቅጣጫ የተሰጠንን ዳይሬክሽን ተቀብለን በሚቀጥሉት 6 ወራት ጊዜ ውስጥ እንደ ልማት ማህበር የተሻለ የሚባልን ነገር ለማምጣት እንሰራለን ማለት ነው። በጋሞ ልማት ማህበር አስተባባሪነት ለሚካሄደው የጳጉሜ ለትምህርት ዘመቻ ሁሉም የበኩሉን አስተዋጽኦ እንዲያደርግ የልማት ማህበሩ ስራ አመራር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ጥሪ አቀርበዋል። ዘርዝራለን። ጳጉሜ የአሮጌውን ዓመት የምንሸኝበት አዲስ ዓመት የምንቀበልበት አዲሱን ዓመት ደግሞ በአዲስ የትምህርት ካላንደር የምንቀበልበት ጊዜ ነው። ወደ አዲስ የትምህርት ካላንደር ሲገባ ብዙ የሚቸገሩ ተማሪዎች አሉ። ትምህርት ቤት ተማሪዎች እንዳይመጡ ወይም ትምህርት ቤት ከመጡ በኋላ እንዲመለሱ እንዲወጡ ከሚያደርጉ ምክንያቶች አንዱ የትምህርት ግብዓት የትምህርት ቁሳቁስ አለመሟላት ነው። በተለይ አቅመ ደካማ እጅ አጠር ለሆኑ ቤተሰቦች። ስለዚህ ይህንን ችግር ለመፍታት ጋሞ ልማት ማህበር በየዓመቱ ያስተባብራል። በጳጉሜ ዘመቻ ያካሂዳል። በዚህ ዘመቻ በብዙ ሺዎች የሚቆጠሩ ተማሪዎች ከትምህርት ቤት እንዳይቀሩ የትምህርት ግብዓት በማጣት የትምህርት ቁሳቁሶችን በማጣት ትምህርት ቤት ሳይሄዱ እንዳይቀሩ ማድረግ ችሏል። ስለዚህ በዚህ ዓመትም ለ2019 የትምህርት ዘመን እጅ አጠር የሆኑ አቅመ ደካማ ቤተሰብ ያላቸው ወላጅ አጥ የሆኑ ህፃናትን ተማሪዎችን ለማገዝ ሰፊ ዘመቻ እያካሄደ ይገኛል። ስለዚህ አንድ ሰው ለአንድ ተማሪ በአማካይ 1200 ብር ወጪውን ይሸፍናል ተብሎ ይታመናል። ስለዚህ ቢያንስ አንድ ሰው ለአንድ ተማሪ አስተዋጽኦ ቢያደርግ አንድ ተማሪን የትምህርት ግብዓት ወጪ ቢሸፍን ብዙዎች ቢተባበሩ ብዙዎችን በብዙ ሺዎች የሚቆጠሩ ተማሪዎችን ትምህርታቸውን እንዲቀጥሉ ነገ የሀገር ተስፋ መሆናቸውን ነገ የተሻለ ህይወት እንዲኖራቸው በተማሩ ቁጥር ለሀገርም ይጠቅማሉ፣ ለወላጆቻቸውም ሸክም አይሆኑም፣ ከዛም አልፎ ለራሳቸው የተሻሉ ዜጎች ይሆናሉና ያንን በማሰብ ሁሉም አስተዋጽኦ እንዲያደርግ ሁሉም ትብብር እንዲያደርግ እጠይቃለሁ። ጳጉሜ ለትውልድ ስራ ላይም ሁሉም ሰው አክቲቭሊ መሳተፍ እንዲችል ዘንድ ተማሪዎቻችንን በሙሉ ወደ ትምህርት ቤት እንድናደርስ የተለያዩ ግብዓቶችን እንድናከናውን ከዚህ በፊት የተከናወኑ ስራዎችን በእጥፍ ለመስራት ሁሉም ሰው አብሮ እንድነሳ አብረን እንድንሰራ በጋራ እንድንሄድ ጥሪ ለማስተላለፍ ፈልጋለሁ። የኮንስትራክሽን ስራዎች በጥራትና በወቅቱ እንዲጠናቀቁ ቁጥጥርና ክትትል ማጠናከር እንደሚገባ የደቡብ ኢትዮጵያ ክልል ኮንስትራክሽን ስራዎች ባለስልጣን ገለጸ። ባለስልጣን መስሪያ ቤቱ የ2018 በጀት ዓመት አፈጻጸምን ገምግሟል። ዘገባው የባልደረባችን የሰላማዊት ተስፋዬ ነው። ተጨማሪ አለን። የክልሉ ኮንስትራክሽን ስራዎች ባለስልጣን ዋና ዳይሬክተር ኢንጂነር ውባየው ትእዛዙ እንደገለጹት በኮንስትራክሽን ዘርፍ ዲዛይን ማዘጋጀት፣ የግንባታ ሂደቶችን መከታተልና ብቁ ግንባታዎችን ርክብክብ ማድረግ ትኩረት እንደሚሻ አስገንዝበዋል። ግንባታን በበላይነት መከታተል፣ የህንፃ አዋጅ መሰረት ያደረጉ ስራዎችን መስራት፣ ፍቃድ ስራና እድሳት፣ የሴቶችን ተሳትፎ ማጠናከርና የሪፖርት ታማኝነት ላይ ባለድርሻ አካላት በትኩረት ሊሰሩ ይገባል ሲሉ አክለዋል። የሚከናወኑ ተግባራትን በበላይነት በመቆጣጠር ጥራት፣ ወጪ ቆጣቢና ጊዜን ያማከለ የኮንስትራክሽን ተግባራት በተሳካ መልኩ አከናውኗል። በክልላችን በኮንስትራክሽን ዘርፉ የሚተገበሩ ጥናትና ዲዛይን፣ ግንባታ ቁጥጥርና ኮንትራት አስተዳደር፣ የኢንዱስትሪ ልማትና ሬጉላቶሪ ስራዎች እና በከተሞች በሚደረጉ የህንፃ አዋጅ ተግባራት ከጊዜ ወደ ጊዜ የአገልግሎት አሰጣጡን በማዘመንና በማሻሻል ውጤታማ ተግባር ተከናውኗል። በመድረኩ የተገኙት የጋሞ ዞን ከተማና መሰረተ ልማት መምሪያ ምክትል ኃላፊ አቶ አጥናፉ ዲዶ በበኩላቸውም የኮንስትራክሽን ዘርፍ አገልግሎትን ለማሻሻል የአመራሩ ሚና ከፍተኛ መሆኑን ጠቁመዋል። አቶ አጥናፉ አክለውም የዲዛይን ዝግጅት፣ የግንባታ ፍቃድ አሰጣጥና በወቅቱ ከማስረከብ አኳያ የሚስተዋሉ ችግሮችን ለመቅረፍ የባለድርሻ አካላት የላቀ ትኩረት ያሻዋል ብለዋል። ያልተሻገርናቸው ከዲዛይን ዝግጅት ጋር ተያይዞ ያሉ ችግሮች አሉ።
በርካታ የተሻገርናቸው ቢኖርም እዛ አሁንም ውስንነቶች እንደቀጠሉ ነው ያሉት። ግንባታውን በጊዜ ከማስረከብ አኳያ ያ ግንባታ መዘገየት ደግሞ ተያያዥ የሆኑ የዋጋ ንረቶች ላይ የፈጠረው ችግር ሁሉ እንዳለ ነውና ይሄንን እንዴት መሻገር እንችላለን ለምለው ነገር በጥሩ መግባባት ላይ እየደረስን ያለ ነው። የግንባታ ስናስተዳድር ግንባታ መዘገየት አንዱ የግንባታ ባለቤቶች በጀት የተደገፈ ቢሆንም የጥሬ ገንዘብ ችግሩ ጋር ተያይዞ በርካታ ጊዜያትን ወራትን ክፍያዎች ጸድቆ ሄዶ ሳይከፈሉ የሚቆይባቸው ሁኔታዎች አሉና እነዚህ ደግሞ የውል መቋረጥ ጋር ተያይዞ አዲስ ጨረታ ሲወጣ ተጨማሪ ሀብትን የባከንበት ሁኔታ ያለ በመሆኑ ይሄንን እንዴት ማድረግ አለብን የሚለውን ጭምር ተነጋግረን ውይይቱ ላይ ጥሩ መግባባት ላይ ደረስ ያለበት ሁኔታ ነው ያለው። የአርባ ምንጭ ከተማ ማዘጋጃ ቤታዊ አገልግሎት ምክትል ስራ አስኪያጅና የፕላን ቤቶችና ኮንስትራክሽን ዘርፍ ኃላፊ አቶ አሰፋ ሞጎስ በከተማ የተጀመሩ ፕሮጀክቶች በተያዘላቸው በጀትና ጊዜ በማስረከብ ለተፈለገው ዓላማ እንዲውሉ የባለድርሻ አካላት የነቃ ተሳትፎና ክትትል እንደሚያስፈልግ ተናግረዋል። የመንግስት ፕሮጀክቶችን በወቅቱ ከመጨረስ አኳያ በተቀመጠው በጀት ጊዜና ጥራት ከመጨረስ አኳያ ክፍተቶች ይኖራሉ። ስለዚህ በአጠቃላይ በተለይ ፕሮጀክት ማኔጅመንት ጋር ያሉ ጉድለቶች መቀረፍ ያለባቸው እንደሆነ ልዩ ትኩረት እንደ ጉድለት የተነሳበትና ቀጣይም በልዩ ትኩረት መሰራት ያለበት እንደሆነ ተጠቅሷል። በተጨማሪም በተለይ ያለቁ ፕሮጀክቶች የህንፃ መጠቀሚያ ፍቃድ ከመስጠት አኳያ ውስንነቶች እንዳሉና በተለይ ህንፃዎች ሲጠናቀቁ ለአገልግሎት ክፍት ከመሆናቸው በፊት የህንፃ መጠቀሚያ ብቁ መሆናቸውን ለሰርቪስ ዝግጁ መሆናቸውን ማረጋገጫ ከመስጠት አኳያ እንደ ክፍተት ተነስቷል። መንግስት ፕሮጀክቶች ብዙውን ጊዜ ፔይመንቶች ወይ ደግሞ ክፍያዎች በጊዜ ባለመከፈላቸው ምክንያት ስታክ ያደርጋሉ፣ ይቆማሉ፣ በጊዜ አይጠናቀቁም። ይሄ ደግሞ በተለይ አሁን ካለው ኮንስትራክሽን ግብአቶችና የኮንስትራክሽን ኢንዱስትሪ ዋጋ ንረት ጋር ተያይዞ ፕሮጀክቱ ለታለመለት ዓላማ በጊዜ እንዳያልቅ ያደርጋልና በተለይ ፔይመንቶችን በጊዜ ባለቤቶች መክፈል እንዳለባቸውና ልዩ ትኩረት መስጠት እንዳለበት ተነስቷል። የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ምክትል ስራ አስኪያጅና የኮንስትራክሽን ቤቶች ፕላን ዘርፍ ኃላፊ ወይዘሮ ሩሃማ ወልዴ እንደገለጹት በኮንስትራክሽን ዘርፍ የሴቶችን ተሳትፎ ከፍ ለማድረግ በልዩ ትኩረት መስራት ያስፈልጋል ብለዋል። በ2018 በሬጉላቶሪ በመንግስት ፕሮጀክት በሱፐርቪዥን ባሉ ስራዎች ላይ እንዲሁም ምቹ ማራኪ ከተማን ከመፍጠር አኳያ ኮንስትራክሽን ኢንዱስትሪው ምን ያክል ቫልዩ ነበረው የሚሉ ነገሮች ናቸውና ከጠቅላይ ሚኒስትሩ ኢኒሼቲቭ ጋር ተያይዞ የተሰሩ ስራዎች ታይተዋል፣ ተገምግመዋል። ጥሩ አፈጻጸሞች አሉ። በ2019 ደግሞ እነዚህን ስራዎች ከዚህ በተሻለ መልኩ ለመስራት የምክክር መድረኮች ነበሩ። ከዛ ባለፈ ከስርዓተ ጾታው ጋር ኮንስትራክሽን ኢንዱስትሪው ላይ ያሉ ተጽዕኖዎችን አይተናልና ሴቶች በኮንስትራክሽን ሙያ ላይ ብዙዎች ቢማሩም ስራው ላይ ብዙ ሰው እንደሌለና 4.8 የሚያክል ብቻ ሴት ኮንስትራክሽን ኢንዱስትሪው ላይ ከ100% የሚሳተፍ ስለሆነ ምቹ የሆነ ኢንቫይሮንመንት እንዲፈጠር የሁላችንም የበኩላችንን ኃላፊነት መወጣት አለብን። የወላይታ ዞን ከተማና መሰረተ ልማት መምሪያ የመንግስት ፕሮጀክት ግንባታ ጥራት ቁጥጥር ስራ ሂደት አስተባባሪ ኢንጂነር እስራኤል ማቴ በበኩላቸውም የተጀመሩ ፕሮጀክቶች ለአገልግሎት እንዲበቁ ተግዳሮቶችን በወቅቱ መፍታት ያስፈልጋል ብለዋል። ፕሮጀክቶቹ ከተጀመሩ በኋላ የተወሰነ ፓርት ሬጉላቶሪ ፓርት ወይም የሚመራ አካል በተቀየረ ቁጥር ፕሮጀክቱ መቆም የለባቸው። ሁሉም በኃላፊነት ፕሮጀክቶቹን ከተጀመረ ለማስጨረስ ካለበት ኃላፊነት ወስደን ከተነሳን ፕሮጀክቶችን እንጨርሳለን። እንደ መንግስት ፕሮጀክቶቹ የሚያስፈልጉ የጋራ የሶስትዮሽ ውይይት ፕሮጀክት ሚኒት ይባላል። ሁሉ ጊዜ ያንን በማጠናከር ፕሮጀክቶች ላይ የታዩ ክፍተቶችን እዛው ሳይት ላይ እየተፈታ ከተካሄደ አሁን እናሳካለን ብለን የያዝነው 2022 ድረስ ባቀድነው ፕሮጀክቶቹን ለታለበት ዓላማ ማውላ ካለበት የሶስትዮሽ ንግግር ምክክር እጅግ በጣም ወሳኝ ነው። መድረኩ ከመዋቅሮች ጋር የግብ ስምምነት በማድረግ ተጠናቋል። ሳታ ቴክኖሎጂና ቢዝነስ ኮሌጅ ከ1300 በላይ ተማሪዎችን በተለያዩ ትምህርት መስኮች አስመረቀ። ዮሐንስ ባይሳ ዝርዝር አለው።
ሳታ ቴክኖሎጂና ቢዝነስ ኮሌጅ በዲግሪና በቴክኒክ ሙያ ስልጠና ትምህርት ዘርፎች የተማሩ ከ1400 በላይ ተማሪዎችን አስመርቋል። ተመራቂዎችን በዲግሪ መርሃ ግብር 504 ሲሆኑ በቴክኒክና ሙያ ስልጠና ደግሞ 815 ናቸው። የአርባ ምንጭ ከተማ ምክትል አስተዳደርና የስራና ክህሎት መምሪያ ኃላፊ ወይዘሮ ሊዲያ ከንቲባ የትምህርት ጥራትና ተደራሽነትን ለማረጋገጥ በሚደረገው ሂደት የግል ትምህርት ተቋማት ሚና የጎላ መሆኑን ገልጸዋል። ኃላፊዋ ኮሌጁ በርካታ ተማሪዎችን አስመርቆ ለሀገር አገልግሎት የሚሰጡም ወጣቶችን ማፍራቱን የሚያበረክትበት አስተዋጽኦም የጎላ መሆኑን አመልክተዋል። ይህም ስኬት ከተለያዩ ፈተናዎች በኋላ የተገኘ ውጤት መሆኑንም ጠቁመዋል። የያዘችውን የልማትና የብልጽግና ጉዞ ለማረጋገጥ የሰለጠነ የሰው ኃይል ወሳኝ ነው። በዚህ ረገድ የትምህርት ጥራትና ተደራሽነትን ለማረጋገጥ መንግስት ለሚደረገው ጥረት የግል ትምህርት ተቋማት ሚና እጅግ የጎላ ነው። ከ1400 በላይ የተሰማሩ የተካኑ ዛሬ ወደ ስራና ሀገርን ወደ ማገልገል የሚሰማሩ ወጣቶችን ማፍራት ለከተማችን ሆነ ለሀገራችን ትልቅ አበርክቷል። ለዚህ ለኮሌጁ አመራር፣ ለመምህራንና ለሰራተኞች፣ ለተመራቂዎች በከተማ አስተዳደሩ ስም ልዩ ምስጋናዬን አቀርባለሁ። ይህ ስነ ስርዓት የእውቀት ጉዞ የተጠናቀቀበት ብቻ ሳይሆን አዲስ ህይወት፣ አዲስ ኃላፊነትና አዲስ የተስፋ ጉዞ የሚጀመርበት ታላቅ ቀን ነው። የኮሌጁ ባለቤትና ፕሬዚዳንት አቶ አለማየሁ ካሳ በበኩላቸው ኮሌጁ በዲግሪ መርሃ ግብር ለ9ኛ ጊዜ 504 ተማሪዎችን በቴክኒክና ሙያ ስልጠና ደግሞ ለ14ኛ ጊዜ 815 ተማሪዎችን በዚህ ዓመት ማስመረቁን ገልጸዋል። ኮሌጁ ከ15 ዓመታት በፊት አጫጭር ስልጠናዎችና ቴክኒክና ሙያ ትምህርትን በመስጠት የጀመረም ሲሆን በዲግሪ በርቀት ትምህርትና በማስተርስ መርሃ ግብሮችም አገልግሎቱን አስፋፍቷል። እስካሁንም ከ30 ሺህ በላይ ተማሪዎችን ማስመረቁንም አቶ አለማየሁ ገልጸዋል። 15 ዓመት በፊት በሁለት አጫጭር ስልጠናዎች በቴክኒክና ሙያ በዲግሪ በርቀት የማስተርስ ተማሪዎችን ጨምሮ 30 ሺህ ያህል ተማሪዎች አስመርቆ ለሀገሪቱ የልማት ጉዞ አቅም የሚሆን የሰው ኃይል እያፈራ የሚገኝ የግል ከፍተኛ ትምህርት ተቋም ነው። የመጀመሪያ ያስመረቅናቸው የ2004 ላይ 25 ተማሪ ነበረ። አምና 2200፣ ዘንድሮ 1319 ተማሪዎችን እያስመረቅን እንገኛለን። በአሁኑ ወቅት ኮሌጁ በማስተርስ በዲግሪ በርቀት ትምህርትና በቴክኒክና ሙያ ስልጠና ዘርፎች 30 የትምህርት ፕሮግራሞችን እየሰጠ መሆኑንም አመልክተዋል። በምረቃ ስነ ስርዓቱ ላይ የላቀ ውጤት ላስመዘገቡ ተማሪዎችም የዋንጫና ሜዳሊያ ሽልማት ተበርክቷል። የዜጎችን ማህበራዊና ኢኮኖሚያዊ መስተጋብር የሚያጠናክሩ ሀገር በቀል የገንዘብ ቁጠባ መንገዶችን በማጽናት አብሮነትን ማስቀጠል እንደሚገባ ተመለከተም። የባይራ ቦርድ አደሮች ውህደትና የብድርና ቁጠባ መረዳጃ ህብረት ስራ ምስረታ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። ተጨማሪ አለን። በኢትዮጵያ ሀገር በቀል የቁጠባና የመደጋገፍ እሴቶች ሆነው ከዘለቁት መካከል እድርና እቁብ ተጠቃሽ ናቸው። እነዚህ እሴቶች እንደ አካባቢ ተጨባጭ ሁኔታ ማህበረሰቡን በማህበራዊና በኢኮኖሚያዊ ህይወት በማስተሳሰር ረገድም ጉልህ ሚና ተጫውተዋል። የባይራ ቦርድ አደሮች ውህደትና የብድርና ቁጠባ መደራጃ ህብረት ስራ መስረታ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። በመድረኩ ላይ በመገኘት መልእክት ያስተላለፉት የባይራ አንድነት መረዳጃ እድር ዋና ስራ አስፈጻሚ ዶክተር እንደልቡ ጓ እንደገለጹት እድር፣ እቁብና መሰል የባህላዊ ገንዘብ ቁጠባ መንገዶች የዜጎች አንድነትና ማህበራዊ መስተጋብሮችን በማጠናከር ረገድ የጎላ ፋይዳ አላቸው ብለዋል። እነዚህ ሀገር በቀል እሴቶችን ለማስቀጠል የሁሉንም ርብርብ እንደሚያስፈልግ አመላክተዋል። በ1970ዎቹ እንደተመሰረተ የሚነገርለት የቦርድ አንድነት እድር አቅም ለማጎልበት የህዝቡን አንድነት ለማጠናከርና በኢኮኖሚ የተደራጀ ህብረተሰብ ለመፍጠር ያለመ ውህደት መሆኑንም ዶክተር እንደልቡ አክለው ጠቁመዋል። ማህበራዊ መስተጋብሮችን እንግዲህ ከፍ ማድረግ ነው። ሰው ማህበራዊ መስተጋብሩን በዛው እያሳለጠም በእግረ መንገዱ ደግሞ ኢኮኖሚክ ኢንቴግሬሽን እንዲኖረው ወይም በኢኮኖሚም እርስ በራሱ መተሳሰር እንዲችል እነዚህን እድሮች ካዋህድናቸው በኋላ ወደ ብድርና ቁጠባ መሰረታዊ ህብረት ስራ ማህበር እንቀይራቸዋለን ማለት ነው። አሁን ዛሬ የምናደርገው አንደኛ እድሩን እናዋህዳለን። ሲቀጥል ደግሞ የባይራ ቦርዳ መሰረታዊ ህብረት ስራ ማህበር፣ የብድርና ቁጠባ መሰረታዊ ህብረት ስራ ማህበር እንመሰርታለን። እንደሚታወቀው በአካባቢያችን ያሉ እነዚህ ባህላዊ ማህበራዊ መስተጋብሮች እየጠፉም ናቸው። ከጊዜው ጋር ተያይዞ ሰዎችም እርስ በራሳቸው የተጠያየቁም አይደለም። ስለዚህ እነዚህን ለማስቀጠል ይሄ ትልቅ
እምርታ ይኖረዋል። በዚሁም ያው የቦሮዳ አካባቢ ሰዎች በአንድነት ተሰባስበው በማህበራዊ ህይወታቸውም በኢኮኖሚያቸውም እርስ በራሳቸው እንዲደጋገፉ ይረዳቸዋል። በአርባ ምንጭ የቦሮዳ ተወላጆች እድር ሰብሳቢ ዶክተር ቶንጆ ቶይቶ በበኩላቸው የቦሮዳ እድሮች ውህደትና የባይራ ቁጠባና ብድር ህብረት ስራ ማህበር ምስረታ መከናወኑ የህዝቡን አንድነት በማጎልበትና ልዩነቱን ሊፈጥሩ የሚችሉ አጀንዳዎችን በመፍታት ረገድም ትልቅ ድርሻ ይወጣል ብለዋል። ትልቅ ፋይዳ አለው። እዚህ አንድ መሆናችን ያሉትም እዛ በተለያዩ ቦታዎች በተለያዩ ክላስተር በተለያዩ አካባቢዎች ያሉ ቦሮዳዎች ሁሉ አንድነታቸውን ደግሞ ልክ ከዚህ ደግሞ ተሞክሮ ቀምሮ አንድነታቸውን እያጠናከሩ እንደሚወዱ ትልቅ ተስፋና እምነት አለኝ። ያነጋገርናቸው የመርሃ ግብሩ ታዳሚዎቹ በሰጡት አስተያየት የእድሮች ውህደትና የገንዘብ ቁጠባና ብድር ህብረት ስራ ማህበር መደራጀቱ የህብረተሰቡን አንድነት በማጠናከርና የኢኮኖሚ ጥገኝነትን ከመፍታት አኳያ የጎላ ፋይዳ እንዳለው ተናግረዋል። ቁጠባና ብድር አንጻር እንግዲህ ቁጠባና ብድር ማለት መጀመሪያ መቆጠብ አጠቃላይ ለማንኛውም ማህበረሰብ ጠቃሚ ነው። መቆጠብ ካለን ነገር የተወሰነ ነገር ወደ ኋላ መጣሉ ሁሉንም ሰው ይጠቅማል። ከዛ ሲቀጥል በመቆጠብ ላይ ሲደመር ያንን የቆጠብነውን ገንዘብ እንደ ሴትም እንደ ማህበረሰብም በብድር መልክ ሰው ወደ ስራ እንዲገባ የካፒታል መጠን እጥረት ያላቸው ሰዎች ከዚህም ወስደው ራሳቸውን እንዲያደራጁ በቁጠባና ብድር መደራጀቱ ለሁሉም ለሴትም ለህብረተሰቡም በጣም ይጠቅማል። ባይራ ቦሮዳ የህብረት ስራ ማህበር ወይም ብድርና ቁጠባ ማህበር መዋቀሩ ለህዝባችን ለቦሮዳም ብሎም በዚህ ህብረት ስራ ማህበር ለመሳተፍ ለሚፈልጉ ሁሉም ለሰው ልጅ ሁሉ ያለው ጠቀሜታ ምንድነው? ኢኮኖሚ መደጋገፍን ብድር በመውሰድ የተለያየ ስራዎችን በመስራት ሰዎች ራሳቸውን እንዲችሉ የድሩ አባላትም ከድር አባላት አልፎ የህብረቱ ማህበር ላይ ሁሉም ሰው የየራሱን እንትን የገዛ አክሲዮን የገዛ ሁሉ በአክሲዮኑ ልክ ተጠቃሚ የሚሆንበትና የግል ኢኮኖሚንም የጋራ ኢኮኖሚንም የሚሻገርበት ይሆናልና ይሄ ከፍ ያለ ጠቀሜታ እንደ አንድ ግለሰብም እንደ አንድ ማህበረሰብም ለኛ የሚያስገኘው ጠቀሜታ በጣም የጎላ መሆኑን ካሁኑ ታሳቢ አድርገን ተነጋግረንበት የጀመርነው ነው። የተወደዳችሁ ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩ። አሜሪካ በቴህራን ላይ ኢኮኖሚ ማዕቀቦችን እንደምትጥል ስትገልጽ፣ ኢራን በባህረ ሰላጤው የሚካሄዱ የነዳጅ ግብይቶችን ለማቋረጥ ዛተች። ለቢቢሲ ዘገባ ይመኝሻል ዮሴፍ። አሜሪካ አሁን ለመጣል እየተዘጋጀች ያለችው የኢኮኖሚ ማዕቀብ ኢስላማዊ አብዮቱ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተ ወዲህ አጋጥሞት የማያውቅ ነው ተብሏል። አሜሪካና ኢራን ለሳምንታት የተኩስ ልውውጥ ያላደረጉ ቢሆንም ለ6 ወር የዘለቀውን ጦርነት የሚያስቆም ተጨባጭ የሆነ ንግግር አላደረጉም። የኢራን የደህንነት ኃላፊ አዲሱን የአሜሪካ ኢኮኖሚ ማዕቀብ የሚደግፉ ሀገራት በኢስላማዊ ሪፐብሊክ ኢራን ላይ ጦርነት እንዳወጁ እንቆጥረዋለን ሲሉ ዝተዋል። ሞይሰን ረዛኢ በኤክስ ገጻቸው ላይ ባስተላለፉት መልእክት ትራምፕ እርምጃ መውሰድ ከፈለጉ ተመጣጣኝ ምላሽ እንሰጣቸዋለን ሲሉ ዝተዋል። ኢራን በፕሬዥያ ባህረ ሰላጤ የሚንቀሳቀሱ ነዳጅ ጫኝ መርከቦችን ኢላማ እንደምታደርግም ዝተዋል። ቤሴንት በፋይናንሻል ታይምስ ላይ በወጣው ጽሑፋቸው ላይ ዝርዝር እርምጃዎችን ሳይሰጡ የኢራን ኢኮኖሚና ፋይናንስ ስርዓት ላይ በመሳተፍ የሚያባብሉ ያሏቸውን ፈሪ ሀገራትን አሜሪካ ኢላማ እንደምታደርጋቸው አስታውቀዋል። ይህን ማስቀጠል የሚያስከትለውን ውጤት ቢያጤኑ መልካም ይሆናል ሲሉም በፋይናንሻል ታይምስ ላይ ጽፈዋል። ኢራን በበኩሏ ከአሜሪካ ሊሰነዘርባት ለሚችል የኢኮኖሚ ማዕቀብ የአጸፋ ምላሽ እንደምትሰጥ ዝታለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞህሰን ረዛኢ እሁድ ዕለት በማህበራዊ ሚዲያ ገጻቸው ላይ የኢኮኖሚ ጦርነቱ የሚቀጥል ከሆነ በሆርሙዝ ሆነ በፋርስ ባህረ ሰላጤ ውስጥ ከየትኛውም ስፍራ አንድም የነዳጅ ጠብታ ወደ ውጭ አይላክም ብለዋል። ኢራን የትኛውም ሀገር በአሜሪካና በኢራን መካከል በሚደረገው የኢኮኖሚ ጦርነት ውስጥ ቢሳተፍ ወይም ድጋፍ ቢሰጥ ድርጊቱን እንደ ጦርነት ትቆጥረዋለች ሲሉም አክለዋል። ቤሰንት ከዚህ ቀደም ከፍተኛ የነዳጅ ምርት ከኢራን የምትገዛውን ቻይና ከአሜሪካ ጋር እንድትተባበር አሳስበው ነበር። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በበኩላቸው አሜሪካ በኢራን ጉዳይ ዲፕሎማሲያዊ አካሄድ እንደምትከተል ጥሪ በማቅረብ ማዕቀቦችና ጫናዎች ችግሩን ለመፍታት አይረዱም ብለዋል።
ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ ሀገራዊ እይታ የተገነባበትና ኢትዮጵያ ያሸነፈችበት ታሪካዊ ምዕራፍ መሆኑን ተመካካሪዎች ገለጹ። የጋሞ ልማት ማህበር የህብረተሰቡን ተጠቃሚነት ለማረጋገጥ ከወትሮ በላቀ ትጋት መስራት እንደሚጠበቅበት ተገለጸ። ከውጭም አሜሪካ በቴህራን ላይ የኢኮኖሚ ማዕቀቦችን እንደምትጥል ስትገልጽ፣ ኢራን በባህረ ሰላጤው የሚካሄዱ የነዳጅ ግብይቶችን ለማቋረጥ ዛተች የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ስፖርትና የቢዝነስ ዜናዎች ይቀጥላሉ። በኔ በኩል ጤና ይስጥልን።